እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ሕይወት ርገተ ቃል የደብራችን አለቃ እንዲሁም አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ እናቶች፣ አባቶች፣ ወንድሞች፣ እህቶች፣ ሕፃናት ሁላችሁ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እግዚአብሔር አምላካችን ቸርነቱን አብዝቶ ከበጎነቱ ብዛት በእያንዳንዳችን መኖር ውስጥ በጎ ቸር ስራ እየሰራ ለዚህ በተቀደሰ ዕለት በተቀደሰ ስፍራ ስለሰበሰበን ስሙ የተመሰገነ ይሁን። እንግዲህ ዛሬ በቅዳሴው መካከል እንደሰማችሁት የሉቃስ ወንጌል ከምዕራፍ 8 ጀምሮ ያለው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት የሚናገር ታሪክ ያለበት ምዕራፍ ነው። ከዚህ በኋላ እየሰበከና ስለ እግዚአብሔር መንግሥት የምስራች እየተናገረ በየከተማይቱ በየመንደሩ ያልፍ ነበር። 12ቱም ከእርሱ ጋር ነበሩ። ከክፉዎች መናፍስትና ከደዌ ተፈውሰውም የነበሩ አንዳንድ ሴቶች ከእርሱም ጋር 7 አጋንንት የወጡላት መግደላዊት ማርያም የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም ብዙዎቹ ሌሎችም ሆነው በገንዘባቸው ያገለግሉት ነበር። ብዙ ሕዝብም በተሰበሰቡ ጊዜ ከከተማዎቹ ሁሉ ወደ እርሱ በመጡ ጊዜ በምሳሌ እንዲህ ሲል ተናገራቸው። ዘሪ ዘሩን ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ ተረገጠም፣ የሰማይ ወፎችም በሉት። ሌላውም በዓለት ላይ ወደቀ፣ በቀለም። በበቀለም ጊዜ እርጥበት ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾሁም አብሮ በቀለና አነቀው። ሌላውም በመልካም መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍ አፈራ። ይህን በተናገረ ጊዜ የሚሰማ ጆሮ ያለው ይስማ ብሎ ጮኸ። ደቀ መዛሙርቱም ይህን ምሳሌ ስለምንድን ነው ብለው ጠየቁት። እርሱም እንዲህ አላቸው፣ ለእናንተ የእግዚአብሔርን መንግሥት ምስጢር ማወቅ ተሰጥቷቸዋል። ሌሎቹ ግን እያዩ እንዳያዩ እየሰሙ እንዳያስተውሉ በምሳሌ ነው። ምሳሌውም ይህ ነው ብሎ ተረጎመላቸው ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ይህ ቃል ብዙ ጊዜ የምታውቁት ሊሆን ይችላል ታሪኩን። ዛሬ በቤተክርስቲያናችን ስርዓት መሰረት ወርሃ ክረምት የሚጀምርበት ሰኔ 25 ጀምሮ ክረምት ስለሚባል ዛሬ መጀመሪያው እሁድ ነው። በያሬድ ቀመር መሰረት ዛሬ መዝሙር የሚቆመው ሌሊት ይህን የተመለከተ ይሆናል። ስለ ሰንበት ክብርና ስለ ዘር፣ ስለ ምድር ፍሬ፣ ስለ ክረምቱ ዘይገለብቦ ለሰማይ በደመና ሰማይን በደመና መጋረጃ ጋረደው እያል በምስባኩ እንዳልነው ስለዚህ የሚነገር ነው። እንግዲህ ከሰኔ 25 እስከ መስከረም 25 ያለው ወርሃ ክረምት ይባላል። እንግዲህ በዚህ ሀገር ምናልባት ኢትዮጵያ ላልኖሩ ብዙዎቻችሁ እዚህ የኖራችሁ ኢትዮጵያ ስለኖራችሁ ይገባችኋል። ለዚህ ሀገር ሰዎች ምናልባት ትንሽ ሊያደናግር ይችላል። እዚህ ሙቀት ነው አይደል? ክረምት እኛ እንላለን፣ እዛ ግን ክረምት ነው። አሁን በዛ ካላንደር ተከትለን ስለምንመጣ እሱን ይዘን ነው እንግዲህ እስካሁን ያለ ነው። እዚህ ግን ሙቀት የዘር ጊዜም አይደለም። ትንሽ የተጋጨ ይመስላል፣ ግን አይጋጭም። ያው አንዳንድ ነገር እንግዲህ በሊቃውንቱ የሚታይ ስላለ ነው። እንግዲህ ይህንን አስታኮ የተነገረ ቃል ነው። ሕዝቡ ሲሰበሰብ በየመንደሩ በየከተማው እየዞረ የመንግስትን የምስራች እየተናገረ አለፈ። ብዙ ሕዝብ በነበረበት አካባቢ ሲደርስም ከከተማው እየመጡ ብዙ ሲሆን ሕዝቡ ሲከማች እንዲህ ብሎ ማስተማር ጀመረ ይላል። በማቴዎስ ወንጌል ምዕራፍ 13 ላይ ይህ ተመሳሳይ ታሪክ አለ። ግን እዛ ላይ በባህር ዳር ሆኖ ሳለ ብዙ ሰው ሲሰበሰብ በታንኳይቱ ላይ ሆኖ
ህዝቡ በምድር ላይ ያሉ አስተማረ ነው ይለው። እዚህ ላይ ደግሞ በመንደር ሲያስተምር ቆይቶ ወደ ከተማው ሲወጣ ህዝቡ ተሰብስቦ እያለ ብዙ ሴቶችም የተከተሉት ከሐዋርያት ጋር በገንዘባቸው ያገለግሉት ነበረ ብሎ ነው የጀመረው። ዋና ሁለቱንም የሚያስማማው ቃል ብዙ ህዝብ ተከትሎት በዙሪያው ተሰብስቦ እንደነበረ ነው። በተለይ ደግሞ የተጠቀሱ ሰዎች አሉ። ሐዋርያቱ ለይቶ ደግሞ በነጠላ የጠራቸው ሴቶችም ነበሩ ይላል። እዚህ ላይ እንግዲህ ሴቶች ጉልህ ተደርገው ብዙ ጊዜ በኦሪቱ ሐሳብ ሴቶች ጉልህ ተደርገው አይነገሩም አይደል? ሴቶችን ሸፋፍነው ማለፍ ዘር ቆጠራም ሲሆን ወንዱ በሁሉ ነገር ወንድ ነው የሚጠራው በኦሪቱ ዘመን። እዚህ ላይ ግን ሴቶችን ነው አጉልቶ ሐዋርያትን ጠቅላላው 12ቱ ሐዋርያት ብሎ ሴቶችን አጉልቶ በስም ጠርቷቸዋል። ያለ ምክንያት አይደለም። ለሴቶች አዳልተው ወይም የሴቶች መብት ተቆርቋሪ ሆኖ አይደለም እንደ ዘመናችን። እግዚአብሔር ለሁሉ አስተካክሎ ስለሚናገር ነው። ግን በዚህ ምዕራፍ ላይ ከዛ ምዕራፍ 7 ላይ የተደረገ ታሪክ ስለነበረ ነው። በተለይ በስምዖን ቤት ገብቶ ሳለ በሽቱ ራሱን አጥባው ኃጢአቷ የተሰረየላትን ሴት እግሯን በራሷ ስላጠበችው እሱን የሚናገር ታሪክ ስላለ ያ ድንቅ ታሪክ ስለነበረ ምን ብሏታል? ከዚህ በፊትም ለአንዷ ሴት ምዕራፍ 26 ማቴዎስ ላይ በተነገረው በሽቱ ራሱን እግሩን አጥባ በፀጉሯ አሽታው አድርቃው በነበረ ሰዓት ምን ብሏት ነበር? ይህ ታሪክሽ ወንጌል በተነገረበት ቦታ ሁሉ ይነገራል ብሏት ነበረ። አሁን ይህ ታላቅ ታሪክ የንስሐ ታሪክ የመለወጥ ታሪክ ከብዙ አጋንንት የመፈወስ ታሪክ ስለነበረ ድንቅ ታሪክ ስለሆነ እዚህ ጋር አምጥቶ ጠቀሳት። መግደላዊት ማርያምም ዮሐናም ሶስናም 7 አጋንንት የወጡላትም ብሎ ጠቅሷል። ከዛ ጋር ስለሚያያዝ ነው አብዝቶ ሴቶችን እዚህ ጋር ያመጣቸው። በገንዘባቸውም ያገለግሉት ነበረ አለ። ሴቶች እዚህ ላይ በትልቅ አገልግሎት ተጠቅሰው ነው የታዩት። እንደምናውቀው በቤተክርስቲያን አገልግሎት ብዙ ጊዜ ሴቶች ያው ይጎላሉ። እኛ በዚህ ስራ ላይ እንበረታለን። ወንዶቹ ጽፈት ቤቱ ምንም ላይ ይበረታሉ። ሴቶቹ ግን ደጀ ሰላሙን ገንዘብ መዋጣት ምናምን ስጦታ ሲሆን እንደ ሴቶቹ ይበረታ የለም። መስተንግዶ ሲሆን ማርታና ማርያም ጌታን ያስተናገዱት እንዴት ብዙ ህዝብ በቤታቸው መጥቶ ሲያስተናግዱ እንደነበረ እናስታውሳለን። በዚህ የበረቱ ናቸው። በከተማ በመንደር ውስጥ ያልፍ። እነሱ ግን ሴቶቹ ከመንደርና ከከተማ ሐሳብ ርቀው ጌታን እየተከተሉ በገንዘባቸው ያገለግሉት ነበረ ብሎ ለሴቶቹ ታላቅ ምስጋናን አቅርቧል። ከመንደርና ከከተማ ሐሳብ የተለዩ ስለነበሩ ነው። ዛሬ ሰው ከከተማና ከመንደር ሐሳብ ያልወጣ ሐሳብ ያላቸው ብዙ ሴቶች አሉ። ሴቶች ብዙ ጊዜ ሲጠቀስ በመጽሐፍ ቅዱስ በተለያየ ነገር ይጠቀሳል። ሴቶች ለመዳንም ለመጥፋትም ምክንያት ተደርገው ይታሰባሉ። በተለይ በቀደመው ዘመን የጥፋታችን ምክንያት ተደርገው ስለሚወቀሱ በኋላ ደግሞ በእመቤታችን የመዳናችን ምክንያት ሆነው ደግሞ ይመሰገናሉ። ብዙ አጋንንት የወጣላት ሴት ነበረች። አጋንንት መጀመሪያ ሴቷ ጋር ቀርቦ ሔዋንን አሳስቶ ነበር። አሁን ከሴቶች አጋንንትን ጌታ አስወገደ። ሴቶች እግዚአብሔርን በፍቅር ያገለግሉት በገንዘባቸው ባላቸው ኃይል ያገለግሉት ነበር ይላል። ዛሬስ እኛ እዚህ ያለነው የታደልነን ሴቶች ከሁሉ ከመንደሩ ወጥተን እግዚአብሔርን ልናገለግል በጊዜያችን በገንዘባችን እዚህ መተናል። ዛሬ ግን ብዙ ሴቶች እንዲህ እያደረጉ አይደለም። በከተማ ውስጥ በመንደር ውስጥ ናቸው። አሁን ፌስቡኩን ቲክቶኩን ብታዩ አብዛኛው የተሞላው በሴቶች ነው። ዓለም ዛሬ እየተመራች እየጠፋች ያለችው በሴቶች ነው። ይሄ ምንም እንሸፍነው ሐቅ ነው። ብዙ ነገር ተጽዕኖ እየተደረገ ለምን ዓለምን ለማጥፋት ሴቶችን መቆጣጠር አለብን የሚል መንፈስ ስላለ ዓለምን ለማጥፋት ዲያብሎስ መጀመሪያ ማንን የተቆጣጠረው? ሔዋንን ጋር መጥቶ ነው አባብሎ ጥፋት ያመጣው። ዛሬም ያን መንፈስ የአውሬው መንፈስ ዛሬም ያንን ሐሳብ ይዞ በሴቶች ነው። እነዚህ ሴቶች ግን ከመንደሩ ወጥተው እሱ በመንደሩ ሲያልፍ እንደ መንደር ሴቶች እዛ ቁጭ ብለው ይሄ ማን ነው ብለው ወሬ ላይ አልነበሩም። እየተከተሉት ያገለግሉት ነበር ይላል።
እንዴት መታደል ነው! በእውነት መታደል ነው። እዚህ ያላችሁ እንዲህ አይነት ሐሳብ ያላችሁ ሰዎች የታደላችሁ ናቸው። ከመንደር ሐሳብ ወጣችሁ ሰፈር ውስጥ ከመንሾካሾክ ቡና ላይ ከማማት ከምናምን ወጣችሁ ክርስቶስን እየተከተሉ በገንዘባቸው በአቅማቸው በሐሳባቸው የሚያገለግሉ ነበሩ ተብሎ በስም እንደተጠቀሱት ሴቶች መሆን መታደል ነው። እንደ ሔዋን ያለ ሳይሆን እንደ እመቤታችን በእመቤታችን ተራ የተሰለፉ ሴቶች ማለት ነው። ዛሬ ብዙዎች በሔዋን ተርታ የተሰለፉ ለጥፋት ዓላማ የተሰለፉ ብዙ ሴቶች አሉ። በእመቤታችን ወረፋ ደግሞ በሷ በቆመችበት መስመር የተሰለፉ ደግሞ ብዙ ሴቶችም አሉ። ዓለም ግን በዛ ባመዝነው እየታየ ነው። በመንደር ሐሳብ እየተዋጠ ነው። ስለዚህ እግዚአብሔርን ማገልገል እንዴት የተመረጠ እንደሆነ ጠቅሶ ሕዝቡ በደንብ ሲሞላ ከዚያ ምሳሌውን መናገር ጀመረ ይላል። ምሳሌውንም አላቸው፣ ዘሪ ሊዘራ ወጣ። ሲዘራም ከሚዘራቸው ዘሮች ውስጥ ግማሹ በመንገድ ዳር ወደቀ፣ ወፎች መጡና በሉት። ሌላው ደግሞ በአለት ላይ ደረቅ መሬት ከስሩ አለት ከላይ ትንሽ አፈር ነው ያለው፣ እሱ ላይ ወደቀ። ለጊዜው በቀለ፣ ነገር ግን ውስጡ እርጥበት ስላልነበረው ስር መስደድ ስላልቻለ አለት ስለሆነ ደረቀ። አንደኛው ደግሞ ሌሎቹ ደግሞ በእሾህ መካከል ወደቁ። ለጊዜው አፈራ፣ ነገር ግን ቁመቱ ሲያድግ እሾሁ አነቀውና በዚያው ጠወለገ። ሌሎቹ ግን በመልካም ምድር ላይ ወደቁ። በበቀለም ጊዜ 100 እጥፍ ያማረ አፈራ ይላል። 100 እጥፍ፣ አንድ አይደለም 2 እጥፍ አይደለም፣ 100 እጥፍ ያማረ ሆኖ ወጣ። በመልካም ስፍራ የወደቀው የእግዚአብሔር ቃል አለ። ከዚያ ሐዋርያቱ ገረማቸው። ይሄ ስለምንድን ነው ምሳሌው ብለው ጠየቁት። ጌታ ምን አላቸው? ለእናንተ የእግዚአብሔርን መንግሥት ምስጢር መረዳት የመንግሥተ ሰማያትን ነገር መረዳት ተሰጥቷቸዋል። ሌሎቹ ግን እንዲህ አይደለም። እያዩ እንዳያዩ እየሰሙ እንዳያስተውሉ የዚህ ዓለም ሐሳብ ስለተወሰደባቸው በምሳሌ ነው የሚነግራቸው። ምሳሌውም ትርጉሙ ይህ ነው ብሎ ተረጎመላቸው። ዛሬ እንዲህ ነው ዓለም ያለበት ሂደት እንዲህ ነው። ብዙዎቹ በራሳቸው ሐሳብ ብቻ ዓለምን፣ ሕዝብን፣ ምዕመናንን፣ ቤተክርስቲያንን መምራት የሚፈልጉ ሰዎች አሉ። ክርስቶስ ግን ለሁሉ ነው የሚያስማማው። ሐዋርያት እንዴት እነሱ በሚገባቸው ልክ ይሄ ለነሱ የገበሬ ሥራ መስሎ ሊታያቸው ይችላል። ምንድነው ዋናውን ወንጌል በደንብ አበጥራ አስተምረን ብለው ያስቡ ይሆናል። ይሄ ምንድነው ምሳሌ አሉት። አይ ለእናንተ ተሰጥቷቸዋል እኮ ማወቅ፣ ሌሎቹስ ለነሱ ግን እኮ ያስፈልጋቸዋል። በብዙ ነገር ውስጥ ነው ያሉት። እያዩ ማስተዋል አቅቷቸዋል፣ እየሰሙ መረዳት አቅቷቸዋል። ስለዚህ በምሳሌ ቀስ እያልኩ እያባበልኩ መናገር አለብኝ አላቸው። ዛሬ እንዲህ ስንናገር ብዙ ጊዜ ምን አይነት መልእክት ነው የምናስተላልፈው? እዚህ ውስጥ ስንት የገባው አለ። እኔ የምናገረው ምስጢር የቀለለበት ሰው ይኖራል። በጣም የበለጠ የበሰለ ትርጉም የሚፈልግ ሰው ይኖራል እዚህ ውስጥ። አንዳንዱ ደግሞ ቀላሉም ነገር ገና ለመረዳት የከበደው ሰው አለ። ክርስቶስ ለሁሉም የሚመች ስለሆነ ማንም ይቀር ዘንድ ማንም ሳይማር ሳያውቅ ይቀር ዘንድ ስለማይወድ በምሳሌ ቀስ እያለ አስተማራቸው። አንዳንዶቻችን እናጉረመርማለን አይደል? የሆነ አስተማሪ እዚህ ጋር ሲያስተምር ወይም የሆነ ነገር ሲደረግ ምንድነው እንደዚህ ቢያደርገው አይሻልም እንዴ እንላለን። ስለ ሌሎች አናስብም። መዝሙር እዚህ ጋር ብንዘምር አንዳንዶቹ ግዕዝ ብቻ በቃኛ፣ ሌሎች ምዕመናንን አናስብም። ምዕመናን ሳይገባቸው አማርኛ ሲዘመር ደስ የማይላቸው ሰዎች አሉ። አንዳንድ እንግሊዘኛ ሲዘመር ደስ የማይላቸው ሰዎች አሉ እኮ አይደል? ለሌሎቹ ለምንድን ነው ማናስብ? ሕፃናት ሌላ ሀገር ሰዎች ይኖራሉ። ለነሱ በሚገባቸው በምሳሌ መነገር አለበት። ለምን በእንግሊዘኛ እዚህ መድረክ ላይ ይዘመራል የሚል ሰው አለ። ለምን አማርኛ ብቻ አይዘመርም የሚል፣ ግማሹ ግዕዝ ብቻ ይዘመር የሚል አለ። ሁሉም ለራሱ ነው። ልክ እንደ ሐዋርያት ለምንድን ነው በምሳሌ አሉ። እኛም ለምንድን ነው ብለን ብዙ ነገር ላይ እንጠይቃለን። የምናጉረመርምበት ነገር ብዙ ነው እንደ ሐዋርያቱ። ክርስቶስ ግን ለሚቻለው ለገባው ነው የመንግሥተ ሰማያት ምስጢር በጥልቅ የሚነገር፣ ለሌላው ደግሞ በሚገባው ለእንግሊዝኛ ለሚገባቸውም እድል መስጠት አለብን። ግዕዙንም ለሚገባቸው እድል። ሁላችንም የምትችል ቤተክርስቲያን ነች። የጎደላት ነገር የለም። ሁሉም በሞላበት ቤተክርስቲያን ለምን ተብሎ አይጉረመረምም። ጌታ ባለበት ሁሉ በሞላበት ሁሉም በሚችለው
አምላክ ፊት ማግሮምሮም አይቻልም። እሱ ሁሉን ስለሚያውቅ በምሳሌ ነገራቸው። ስለዚህ ለሌሎቹ ለማያዩ ለማይገባቸው ይሄ ያስፈልጋል አላቸው። ስለዚህ እኛም ለማይገባቸው መረዳት ለማይችሉ ሰዎች ጊዜ መስጠት አለብን። እኛ ብቻ በምንረካበት መንገድ እንዲገለገል ቅዳሴው እኛ በምንፈልገው ብቻ። አሁን ቅዳሴው ላይ እንግሊዝኛ ብንቀላቀል እንዴት ነው? ብዙ ሰው አግሮመርምም። እርግጠኛ ነኝ አንዳንድ ቦታ ሰምተናል። ለምን? ለልጆቻችን ስለማናስብ ነው። ወይ አማርኛ ብንቀላቀል ወይ ግዕዝ ብቻ ሲሆን ደግሞ ግማሹ እንዴት አይገባንም። ለዚህ እኮ ነው ማንመጣው ቤተክርስቲያን ግዕዝ ብቻ እያረጋችሁ ይላል። እንዲህ አይነት መደበላለቅ ሐሳቦች፣ ይሄ የራስን ሐሳብ ብቻ የመስማት ነገር ነው። ጌታ ግን እናንተ ተሰጥቷቸው ለሌሎቹ ግን አለ ለሌሎቹ ማዘን ማሰብ ያስፈልጋል። አንድ ክርስቲያን መሆኑ ከሚታወቅባቸው ምልክቶች አንዱ ለራሱ እንደሚያስፈልገው ሁሉ ለሌላው እንደሚያስፈልግ ማመን። እኛ ምን ፈልገውንም ሌላ ይፈልጋል። ሌላው እንግሊዘኛ መስማት ይፈልጋል ብለን ማሰብ አለብን። ግዕዝ መስማት ይፈልጋል፣ ሌላው አማርኛ መስማት ይፈልጋል፣ ሌላም ቋንቋ ቢሆን ብሎ ማሰብ የመቻቻል የፍቅር ለሌላው የማዘን ስሜት በክርስቲያኖች ውስጥ ይኖር ዘንድ ያስፈልጋል። እንግዲህ ተረጎመላቸው። ከዚያም ተናግሮ ደግሞ ምሳሌ ብቻም አድርጎ አልተወም፣ ምሳሌውንም ፈታላቸው። ዘር ተዘራ፣ የእግዚአብሔር ቃል ተነገረ። የእግዚአብሔር ቃል በብዙ ነገር ነው። እግዚአብሔር በአንድም በሌላም ይናገራል። ሲዘራ ቃሉ ማለት ምን ማለት ነው? ወንጌል በብዙ ነገር ነው። ወንጌል አይደል የሚመጣው? ትእዛዝ አለው፣ ሕግ አለው፣ ስርዓት አለው፣ አምልኮት አለው። ብዙ አይነት ነገር ነው የእግዚአብሔር ቃል። በአንድም በሌላም እግዚአብሔር ይናገራል፣ በሕይወት ያስተምራል፣ በሰዎች ሕይወት ውስጥ ይመክረናል። የእግዚአብሔር ቃል በመንገድ ሁሉ ይዘራል፣ በሁሉ ቦታ። ግን ምን ላይ ነው የሚወድቀው? ምን ላይ ወደቀ? ግማሹ ደረቅ ከመንገድ ዳር ወጥቶ ከእርሻው ከታረሰው ወጥቶ መሬት መንገድ ዳር ወደቀ። በመንገድ ዳር የወደቀው ምን ሆነ? ወፎች ወጡና ለቀሙት፣ በሉት። ለመብቀል እንኳን ጊዜም አላገኘም አለ ጌታ ሲተረጉሞ። ምን አለ? ይህንን ምሳሌውም እንዲህ ነው፣ ዘሩ የእግዚአብሔር ቃል ነው፣ በመንደር ላይም ያሉት የሚሰሙ ናቸው። ከዚህ በኋላ ግን ዲያብሎስ ይመጣል፣ ሰምተውም እንዳይድኑ ቃሉን ከልባቸው ይወስዳል። በመንገድ ዳር የወደቀ አሁን እዚህ ሰምታችኋል። እስቲ እግዚአብሔር ቃል ልክ ስትሄዱ አስቡት። ቤታችሁ ስትሄዱ ምንድን ነው ያለው ቃላችን? ወፎች መጥተው መንገድ ዳር የወደቀው ለቃቅመው እንደሚበሉት እኛ ልክ ስንሄድ ጌታ እንዲሁም ቀጥታ ዲያብሎስ ወሰደባቸው ከልባቸው፣ ሰምተው አምነው ገብቷቸው እንዳይድኑ ይላል። በጣም ይገርማል። እኛ ብዙ ጊዜ እንሰማለን እኮ ገብቶን ተረድተን አምነን እንድንድን ግን መጠቀም የምንችልበት እድል ስንት ነው ያለን? ሄደን ቤታችን እንድንበታለን። ሚነጥቀን እኮ ነገር ብዙ ነው። ልክ ቤት ስንሄድ ብዙ ነጣቂ አለ። ያልታደለው በፌስቡክም በተራው በዓለማዊ ነገርም ይነጠቃል። ሌላው ደግሞ በኑሮ ጣጣ ይነጠቅበታል። ሌላ ነገሩ ሲገባና ቃሉ ጥፍት ሄዶ ቤት ሲገባ የተማረ እንዳልሆነ አንዳንድ ጊዜ እኮ ምንም በቃ ክርስቲያን የማንመስል ሰዎች አለን። ከዚህ ስንወጣ ምንም ክርስቲያን ማንመስል ተምረን ማናቅ ነው የምንመስለው ጸባያችን። የሆነ ስብሰባ ቦታ ብንገናኝ፣ የሆነ ቦታ ስንገናኝ፣ ሌላ ዓለም ውስጥ ስንገናኝ ቤተ ክርስቲያን ሄዶ ማያቅሰም ይመስል ሰው አለ። በቃ እንዲህ አይነት ሰው ተዘርቶበት መንገድ ላይ ወድቆ ወፎች እንደወስድ ቃሉ በአንድ የሚወሰድበት በቃ ራሱ ብቻ በራሱ ሐሳብ ያለ ሰው ነው። የእግዚአብሔር ሐሳብ ያላለዘበው በእግዚአብሔር ቃል ያለሰለሰ ይሆናል። እዚህ ግን እያለ ሰምቷል፣ ለስልሷል፣ ያምራል። ልክ ስትወጡ ትዳሩ ስታዩት፣ ስብሰባ ላይ ኮሚቴ ላይ ምናምን በቃ ገበያ ላይ ስታዩት ሌላ ሰው ረስቶታል። እንዲህ ነበር እንደ ይሄ ሰው እስኪባል ድረስ አንዳንዶች እስኪገረሙብን ድረስ አንሆንም። ሁላችንም እከሌ አይደለም ብዙ የሚገረሙብን ሰዎች አለ። እንዲህ ነው እንደ የጸባዩ እስክንባል የሚወሰድብን ነገር አለ። በቃ ይወሰድብናል። ምንድነው የሚወስድብን? ዲያብሎስ አይመስለን። እኛ ዲያብሎስ የሚወስድብን አይመስልንም። ጭቅጭቁ፣ ኑሮው፣ ቢዚነቱ፣ የኑሮው ጣጣ ይመስልናል። በዚህ ውስጥ ሁሉ ግን ተጠቃሚው ማን ነው? ሰምተው እንዳይድኑ የእግዚአብሔርን ቃል ኖረውበት ሕይወት ለሌሎች አርአያ እኛ ድነን ሌሎች ቢያንስ ሌሎች እኮ ይድኑብን ነበር። እኛ አርአያ ጥሩ ሰዎች ስንሆን ሌሎችም እንዳይድኑ እኛን ደረቅ ያደርገናል፣ ይወሰዳል። ይሄን የመሰለ ለዛ ያለው እግዚአብሔርን ቃል ሰምተን ሄደን ቅዳሴውን ሰምተን ሄደን ብትን አጋንንት ለቃሚ አጋንንት ቅዱስ ጴጥሮስን ብሏል አይደል?
ጠላታችን ዲያብሎስ በዙሪያችን ምን ሆኖ ይዞራል አለ? እንደሚያገሳ አንበሳ ሆኖ ይዞራል። የሚውጣውን ፈልጎ ሊበላ እንደሚያደባ የአንበሳ መንጋ በዙሪያችን ከቦናል ነው ያለው። እውነት ነው። አሁን ስንወጣ ተከበናል። ዲያብሎስ ባንድም በሌላም ከቦናል። እንደ ጠላት በዙሪያችን ከመች ልጣለው ብሎ እንደሚያስብ ጠላት ከቦናል ስንወጣ ከዚህ። ለዚህ ነው እጅ አለመስጠት ያለብን። ስንወጣ የእግዚአብሔር ቃል እንዳይነጠቅብን ምን ያህል እንተጋለን። እንዲህ ሲባል ዝም ብሎ ጉባኤ ሲኖር ብቻ የእግዚአብሔር ቃል በምንድን ነው የሚገለጠው? በቤታችን ውስጥ፣ በኑሯችን፣ በእያንዳንዱ አካሄዳችን ውስጥ መተርጎም አለበት የእግዚአብሔር ቃል። የዚህ 21ኛው መቶ ክፍለ ዘመን ክርስትና ፈተናዎች የሚባል አንድ ጥናት አይቻለሁ። ከዚህ በፊት ተናግሬው ይሆናል ምናልባት። ከዛ ውስጥ አንድ የሚናገረው ነገር ምንድነው? የዚህ ዘመን ሰዎች ኮምፓርትመንታላይዝ ያደርጋሉ ላይፋቸውን ይላል። ምን ማለት ነው? ህይወታቸውን ከፋፍለው ነው የሚኖሩት። ኮምፓርትመንት ምንድነው? ነገሮች ሼልፍ አለ አይደል? እዚህ ጋር የዕቃ ማስቀመጫ፣ ልክ እንደዛ ነው የዘመኑ ሰው ላይፍ ይላል። ምን ማለት ነው? እዚህ ጋር ክርስቲያን ይሆናል፣ እዛ ጋር ሲሄድ ደግሞ ፖለቲከኛ ይሆናል፣ እዚህ ጋር ሲመጣ ነጋዴ ይሆናል። በቃ ሁሉም ነገር ለብቻ ነው የሚኖረው። ንግዱ ውስጥ ክርስትናው አይቀላቀልም። ስናወራት እዚህ ይላችኋል አንዳንድ ጊዜ በቃ ፖለቲካና እንትን አትቀላቀል እንባባላለን እኮ ስንወያይ አይደል? አንቀላቅልም። ምክንያቱም ለፖለቲካ ምንሆን ሰዎች ሆነን እንገኛለን። ለክርስትናው ደግሞ ስንሆን ክርስትና ብቻ፣ ፖለቲካው አያስፈልግም። ሌላው መንግስታዊ ኢኮኖሚው በቃ ለብቻ ነው የምንኖረው። 7 ቦታ ተከፋፍለን ራሳችን ለያይተን ነው የምንኖረው። ተወስዶብናል። በቃ ልክ የእግዚአብሔር ቃል ይወሰዳል፣ ወደ ፖለቲካ ውስጥ እንገባለን። ፍጹም የእግዚአብሔር ቃል እንዳልሰማ ሰው። የእግዚአብሔር ሰው ግን ሁሉንም ነገር እንደ እግዚአብሔር ሐሳብ ነው የሚያየው። ፖለቲካውንም በእግዚአብሔር አይን ነው የሚያየው። በክርስትና ሐሳብ፣ አገርንም በእግዚአብሔር ሐሳብ፣ ሁሉ ነገር ኢኮኖሚውም ኑሯችንም በእግዚአብሔር ሐሳብ ካልተቃኘ የተወሰደ ዘር ነው ማለት ነው። ዲያብሎስ የወሰደው ዘር ነው የምንሆነው። ፖለቲካ ቦታ ዝም ብለን ደረቅ ፖለቲከኛ፣ ሃይማኖት የማያውቅ ሰው መስለን እንከራከር። ልክ አንድ እግዚአብሔር ቃል ኖ እግዚአብሔር አታስገባ እንባባላለን። ለምን? እግዚአብሔር የሌለበት ፖለቲካ ምን ይሰራልኛል? እግዚአብሔር የሌለበት ኢኮኖሚ ምን ያደርግልናል? እግዚአብሔር የሌለበት ኑሮ ምን ይጠቅማል? ኑሯችን በደረቅ አውርተው ነው ምን አይነት መፍትሄ ይመጣል? ሳይንስ ሲባል ሳይንስና እግዚአብሔር አትቀላል። እግዚአብሔር የሌለበት ሳይንስ ምን ያደርግልናል? ምን ይጠቅማል? በደረቅ እየኖርን ነው። በጣም የሚገርመው አንድ ዳዊት ሰለሞን የተናገረው ቃል አለ። በጣም ፍልስፍና የሆኑ መክብብ ላይ ከሚናገራቸው በጣም ያስገርሙኛል አለ። ሰው ከሚያስገርመኝ ነገር ይመስለኛል እግዚአብሔር ሰው እንስሳ መሆኑን እንዲያውቅ ይህን ያደረገ ይመስለኛል ይላል። አንድ ቦታ ላይ ብጡ ከበላይ ያለው ጽሑፉ ብዙ ነው፣ እዛ ላይ አልገባም። እንስሳ መሆኑን እንዲያይ ይህን አደረገ ይላል። ምን ያህል ተረድቶ ይሆን ሰለሞን? ሰዎች አንዳንድ ጊዜ እንስሳንን ፍጹም መንፈሳዊነታችን አውልቀ ነው ሌላ ቦታ በቃ እንደ እንስሳ በስሜት ብቻ መብላት መጠጣት ብቻ። መብላት መጠጣት ሲሆን እግዚአብሔር የሚያስፈልግ አይመስልንም። ድግስ ምናምን ሲኖር እግዚአብሔር የሚያስፈልግ በድግስ ውስጥ አይመስልንም። ሰርግ ሲሆን እግዚአብሔር የሚያስፈልግ በቃ መዝናናት ብቻ። እዛ ውስጥ እግዚአብሔር ቃል ሲነገር እንሳቀቃለን። ለምን? ይወሰዳል። ከውስጣችን ነጣቂ መጥቶ ይወስደናል። ዘሩ የተዘራ ይወጣል። እዛ ጋር በቃ እንደ ማንኛውም ዓለማዊ ሰው መዝናናት ነው የምንፈልገው። ስለዚህ እግዚአብሔር ቃል የሌለበት ህይወት እንዳይኖረን የሚያደርግ እንዳንድን የሚያደርገን ዲያብሎስ ከመንገድ እንደወደቀ ከውስጣችን ውድልቅ ይላል። ከዚህ ስንወጣ ይሄንን ነው ለመጠበቅ መትጋት ያለብን። በሄድንበት አጋጣሚ ሁሉ እግዚአብሔር እንዳይወሰድብን፣ መንፈሱ እንዳይርቅብን፣ በንግግራችን ውስጥ፣ በእንቅስቃሴያችን ውስጥ፣ በወሬያችን ውስጥ፣ በግንኙነታችን ውስጥ ሁሉ መንፈሳዊ ቅኝት እንዳይጠፋ መትጋት አለብን። አለዛ እዚህ ስንመጣ ስንሄድ ባዶ ስንመጣ እንደዛ ነው የሚሆነው። ሌላው ምን ሆነ ይላል? በአለት ላይ ወደቀ። ከላይ ትንሽ አፈር ለብሳለች፣ ውስጡ ግን አለት ነው፣ ደረቅ ኮረት የበዛው መሬት ነው። ገበሬው አለስልሶ ከሰራው መሬት የተራረፈ ነገር ብቻ ይሄደበት። ለጊዜው በቀለ። በበቀለውን ጊዜ ምን ይላል? ወዲያውን ደረቀ። ለምን? ከላለችው አፈር ብቻ ነታ። ሚኒራሉ ውሃው የሚይዘው ትንሽ ነው።
ዛፉ ሲያድግ አይችለው ደረቀ ጠወለገ ውስጡ እርጥበት ስላልነበረ ይላል። ዛሬም እንዲህ ናቸው። ሲተረጉሙ ምን ይላል እርሱን በአለት ላይ ያሉትም ሲሰሙ ቃሉን በደስታ የሚቀበሉ ናቸው። እነርሱም ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱ ስር የሌላቸው ናቸው ይላል። ይገርማል። እንደዚህ አይነት ሰዎች ምን አይነት ነው? ለጊዜው የበቀለ በኋላ ግን የሚደርቅ ቃሉን በደስታ የሚቀበሉ ናቸው ይላል። ዛሬ ብዙ ሰው እንዲህ ነው ሳስቦ። ብዙ ጊዜ በእግዚአብሔር ቃል ደስ ይለናል፣ በጊዜው እንደሰታለን። ብዙ ነገሮች ሲታዩ ደስ ይለናል። በዓላት ሲመጡ የኦርቶዶክስ በዓላት ህዝቡ በስቶ ስናይ ደስ ይለናል። ምርጥ አስተማሪ እዚህ ጋር መጥቶ ሲያስተምረን ደስ ይለናል። ለጊዜው ደስ ይላቸዋል ነው ያለው እኮ ጌታ በሚገርም ሁኔታ ነው የተረጎመው። ብዙ ጊዜ እኛ ደስታን እንደ ትልቅ ነገር ነው የምንቆጥረው። ብዙ ጊዜ ደስታችን ስሜታችን ላይ የተንጠለጠለ ነው። ስሜታችን ነው ደስታችንን የሚገዛው እንጂ መንፈሳዊ ደስታ ከቃሉ የሚገኝ ከውስጥ ሰማያዊውን ዓለም የሚያገናኝ ደስታ ላይ ብዙ ትኩረት የለንም። የኛ ደስታ የሚመነጨው ከስሜታችን መርካት አለመርካት ጋር ብቻ ነው። ስለዚህ ደስ የሚል ትምህርት ስንማር ደስ ብሎን በቃ ዛሬ ነው የተማርኩት እንላለን። ስንሄድ ግን የለም እኮ ትምህርቱን መተርጎም ምናምን የለም ቀርቷል። ደስ ይለናል፣ ለጊዜው በደስታ ይቀበላሉ ቃሉን። ነገር ግን ትንሽ ፈተና ሌላ ቦታ ሲሄዱ ነገሩ ሲለዋወጥ ሚክዱ ሚረሱ ሚተው ናቸው። ይሄን እኛን አይመስልም ወገኖች? አብዛኞቻችን እኔ ሳስበው እኔን ይመስለኛል። በነገሮች ደስ ይለናል፣ ህንጻ ስንሰራ ደስ ይለናል። በዓል መስቀል ኢትዮጵያ ተከብሮ ወጣቱ እዛ ሲያሸበርቅ ጥምቀት ሲከብ ደስ ይለናል። ኦርቶዶክስ በቃ በዛ ደስ ይለናል። ይሄ ስጋዊ ደስታ ነው። ለመንፈሳዊ ደስታ መስራት አልቻልንም ገና። መንፈሳዊ ደስታ ውስጥ አልገባንም ገና። ንስሐ በመግባት መደሰት የሚችል ስለ ልቦና ገና አልገባንም። በመቁረብ ደስ ብሎ ታሴት ቆርቦ እኮ ሄዶ ሰው ያኮርፋል። ቤት ሄዶ አይደል በትንሽ ነገር ከሚስቱ ጋር ከባሉ ጋር ከልጆቹ ጋር ኢትዮጵያ ከሰራተኛ ጋር ተጋጭቶ እዚህ ቆርቦ ሄዶ በአንድ ሰዓት ልዩነት ውስጥ ያኮርፋል፣ ይነጫነጫል፣ በቃ ከሰው ጋር ይጣላል። ይሄ መንፈሳዊ ደስታን ከስጋ ወደሙ ያለ ማግኘት ከንቱ ህይወት ማለት ነው። እውነተኛ ሰዎች ስጋውና ደሙን ከተቀበሉ በኋላ ደስታቸውን ማንም አይወስድም። ማንም ምንድነው የሚለው መግደላዊት ማርያም? ማንም የማይነጥቃትን እድል መርጣለች አይደል የሚለው? ማንም የማይወሰድ ደስታ ነው ከእግዚአብሔር የሚገኘው። ጊዜያዊ ስሜት ከሆነ ግን ዝም ብሎ ቆርቧል ለመባል እንቆርባለን አለ። ውጭ ቤት ስንሄድ ያውነ ከተራ ሰው አንለይም። ንስሐ እንገባለን፣ ሌላ ቦታ ስንገኝ ያውነን ከሌላው ሰው አንለይም። ይሄ ስጋዊ ስሜት ላይ የተንጠለጠለ ክርስትና ማለት ነው። ውስጥ ይገባ ከእግዚአብሔር ጋር የተገናኘ ስሜታችን በሰዎች መበሳጨት፣ በሰዎች መሳደብ፣ በምንም ባለም ቢገለባበጥ የማይወሰድ ደስታ ገና አልተገኘም። እሱን ለማግኘት ነው መትጋት ያለብን ወገኖች። እዚህ ደስ ብሏችሁ ሄዳችሁ አሁን መንገድ ላይ አንድ ሰው ቢሰድባችሁ ምንድነው የምትመልሱት? ትራፊክ ላይ አንድ ሰው እንዲህ ቢጥሳችሁ ምን ታረጋላችሁ? ይሄ ምን አይነቱ ነው ምናምን በቃ መጣልና እንደምንናገረው ስሜታችን ገና በመንፈሳዊ እግዚአብሔራዊ በሆነ ነገር ስላልተቃ ገና ሰዎች ነን። እንስሳ መሆናችንን እንድናውቅ ቅድም ያለው ለዚህ ነው። ገና ከእንስሳዊ ባህሪያችን ወጥተን መላካዊ ባህሪያችን እንዲጎላ አላደረግንም። ይወሰዳል፣ ይደርቃል ቶሎ። ትንሽ ፈተና ሲመጣ ወጥተን አንድ ሰው ሲናገረን ይሄ ደግሞ ምን አይነቱ ነው በቃ ከሱ በላይ መልስ ለመስጠት እንዲህ ተባርከን ወጥተን እንዲህ ተቀድሰን ወጥተን ደስ ብሏቸው ተቀበሉ ይላል እኮ ቃሉን። አለት ላይ ወደቀውን አይደል? ደስ ብሎ እንዲህ በዓል አክብረን ስንሄድ ደስ ብሎን ሄደን ግን ያ ደስታ ይወሰዳል። የማይወሰድ እድል መግደላ ያቺ ማናት እንዳገኘችው የአልዓዛር እህት ማርያም እሷስ የማይወስድ ማንም የማይቀማትን እድል መርጣለች ነው ያለው። በቃ ማይቀማ ሰዎች ቢሰድቧት ማንም ቢያጉረመረ የማይቀማ እድል። እንደዛ ነው መሆን ያለበት፣ ወደዛ ነው ማደግ ያለበት። ዓለም በተለዋወጠ ሰዎች በተለዋወጡ ቁጥር የማይወሰድ ደስታ ውስጥ አልገባንም። ለጊዜው እንበቅላለን፣ ከዛ እናራለን። ከዚህ አይነት ህይወት እግዚአብሔር ሁላችንም ይሰውረን። ሁል ጊዜ በህይወቱ ጠግበን ረክተን መዝሙረ ዳዊት መዝሙር 1 ላይ ምንድነው የሚለው? ወዘ ህጉ ያነብብ ህጉን የሚያነብ ሰው ሌሊትም ቀንም የሚያስብ ሰው
ሁሉ ጊዜ በወንዝ ዳር በቅሎ እንደማይጠወልግ ዛፍ ነው። መቼም አይጠወልግማ፣ ሁሉ ጊዜ የሚረካ ነው። የኛ ደስታ ግን የኛ ህይወት ግን ዛሬ ስንታይ ለምልመን ነገ ደግሞ ደርቀን ነው የተለያየንን። ይሄ መጥፎ አይደለም እኮ ሂደት ነው። አሁን እዚህ እንዴ ለምን ሆነ አይደለም። ከዚህ ሂደት ግን ማደግ መቻል ነው ዋናው። እንዲህ ደርቆ ጠውልጎ መጨረሻ ግን ለምልሞ መቅረት ላይ የመድረስ ህይወት ነው ጉዞ ክርስትና እንጂ ዛሬ ስለደረቀን ተስፋ የሚያስቆርጥ አይደለም። ነገ ለምልመን ከዛ እያል መጨረሻ የማይጠወልግ ልምላሜ ውስጥ እንገባለን። ወደዛ ነው መሄድ የሚያስፈልገው። ሌላው በእሾህ መካከል ወደቀ ይላል። በእሾህ መካከል ወድቆ አደገ፣ ደስ ብሎት አደገ። ነገር ግን እሾሁ አነቀውና ከዛ በዛው ቀነጨረ፣ ጠፋ። እነዚህ አይነት ሰዎችን ደግሞ ምን ይላል? በእሾህ መካከል የወደቀውም እነዚህ የሚሰሙት ናቸው። መንገዳቸውንም ሄደው በህይወት ዘመን በሐሳብና በባለጠግነት ምቾት ይታነቃሉ፣ ሙሉ ፍሬም አያፈሩም ይላል። አይገርምም? እንደዚህ አይነት ሰዎች በህይወት ዘመናቸው ይላል በመንገዳቸው ሄደው የሚሰሙት ናቸው። በመንገዳቸውም ሄደው በህይወት ዘመንም በሐሳብና በባለጠግነት ምቾት ይታነቃሉ። እንዲህ ከመታነቅ እግዚአብሔር ሁላችንም ይሰውረን። በምቾት በባለጠግነት በስልጣን ዛሬ በስልጣኑ ታንቆ የእግዚአብሔር ቃል የጠፋበት ስንት ነው። ስልጣን ቁም ነገር ሆኖ ነገ የሚወሰድ ተውት። በሞት መወሰዱን ተው። በእኛ አይነት ሀገርማ በቃ በመሳሪያም ይወሰዳል አይደል? እዚህ ይሻላል። በምርጫ ነው የሚወሰድ። ሲወሰድም በክብር ነው የሚሸኘው። በምርጫ የሚፈነገል ስልጣን እግዚአብሔርን የረሱ ሰዎች አሉ። ምቾት በጊዜያዊ ጥቅም ራሳቸውን ሸጠው በከበሩ ሰዎች ስንመለከት ለዚህ ብለው ሀብት ንብረታቸውን በማይረባ ነገር ሊገነቡ እግዚአብሔርን ነገር የረሱ ሰዎች ብዙ ናቸው። ምቾት ዛሬ እኛ ምቾታችን እኮ ከእግዚአብሔር ያስተውናል። ለምቾታችን ስንል ብዙ ነገር እንተዋለን እኮ። እዚህ መተን ወንበር እንዲመቸው የሚፈልግ ሰው አለ። መቆሙ ሰልችቶት ማይመጣ ሰው አለ። ረጅም ነው ቅዳሴያችሁ የእናንተ ብሎ ሃይማኖት እኮ የቀየረ ሰው የለም። እዚህ መቆም ሰልችቶት ምቾት ፍለጋ ቁጭ ብሎ ሙቪ እንደሚያይ ሰው የሚማርበት ሌላ ሃይማኖት የሚፈልጉ መኞች ደካሞች እኮ አሉ። በምቾት ከእግዚአብሔር የተወሰደው ቃሉ የተወሰደባቸው ስርዓቱ ህጉ የተወሰደባቸው ብዙዎች ናቸው። ዛሬም እኛ ምቾት ሲባል የሀብትና የቅንጦት ብቻ አይደለም፣ የራስ ሐሳብ ምቾትም አለ። ብዙ ጊዜ ብዙዎቻችን እዚህ ክርስትና ውስጥ ያለ ሌሎቹ ቀደም ባልናቸው መንገድ እኛ እዚህ ህይወት ውስጥ ያለ ነው ክርስትና ውስጥ ያለ ነው በምቾት የምንታነቅበት መንገድ አለን። በመንገዳቸው ሲሄዱ በሐሳብና ይላል በሐሳብና በምቾት በዚህ ዓለም ምቾት እኛም አንዳንዴ የምንፈጥረው ምቾት አለ ለራሳችን። የሀብትና የስልጣን ምቾት አይደለም፣ የሐሳብ ምቾት አለን። እዚህ ስንመጣ እኛ በሚመቸን መንገድ ነው የምንፈልገው። እውነት ለመናገር ብዙዎቻችን ስንቆም እንኳን የምንቆምባት ቦታ ምንፈልግባት ቦታ ነው የሚመቸን። እዛ ቦታ ካላስቀደስ ቅዳሴው እስኪያልቅ ያቁነጠነጠናል። አንዳንድ ሰው ተው እዚህ ጋር አትቁም ሲባል በቃ ይጨንቀዋል። መቅረት ይሻለዋል ቤተክርስቲያን ከመምጣት። በምቾት ማስቀደስ እኛ ምንፈልጋት ቦታ እኛ ምንፈልጋት መቋሚያ እኛ ምንፈልጋት አይነት ኮርነር ካልተቀደሰ በቃ ደስ አይለንም። የሐሳብ ምቾት ውስጥ የተቀመጥን ሰዎች ብዙ ነን። ስንከለከል ተው ስንባል ማይስማማን መታዘዝ በቃ ምቾት የማይሰጠን ተው ይሄ ነገር ጥሩ አይደለም ስርዓት እንዲሁን ከዚህ በፊትም ተናገር ልክ እንኳን ባይሆን የታዘዘው ለመታዘዝ የማይመች ምቾት ውስጥ ያለን ከራሳችን ኮምፎርት ዞን መውጣት የማንወድ ድሮ ትዝ ይለኛል ኢትዮጵያ ያለን እናቶች በጣም አሮጊቶች ወንበራቸውን ያቺ ከተነካች በቃ በዱላ ዞር በል ማን ቦታ ያዘ ይላሉ የዋን እናቶች። ከዛች ውጭ ካስቀደሱ በቃ ሚካኤል ምናምን ማርያምን ያገኙት አይመስላቸው። እዛች ቦታ ብቻ ማርያም ወይም ሚካኤል የሚመጣ አይመስላቸው። እንዲህ አይነት ምቾት ውስጥ የለንም። እስቲ አስቡት ራሳችሁ። ሁሌ አንድ ቦታ ነው የምታስቀድሱት፣ ጥሩ ነው ለቤተ ክርስቲያን ስርዓት። ግን ከዚህ አንድ ነገር መጥቶ ሰው እንግዳ መጥቶ ና አንተ እዛ ጋር ሄደህ ና እዚህ ጋር ፊት ለፊት አስቀድስ እንባል ይጎረብጠናል። በቃ ቅዳሴው እስኪያልቅ
ብዙ ጊዜ ስብሰባ ምናምን ሲደረግ ከቅዳሴ በኋላ ትምህርት የሰርክ ጉባኤ ብዙ ሰው ዳር ነው የሚቀመጠው። ኑ እስቲ ወደፊት ሲባል አይመቸውም ሰው። ለምን? የራሳችን ምቾት ውስጥ ነን ያለን። የሐሳብ ምቾታችን፣ የአምልኮ ምቾታችን ውስጥ ካልሆን በስተቀር በልክ እግዚአብሔርን ማገልገል የማይሰማን ሰዎች አለን። ይሄ በብዙዎቻችን ያለ በሽታ ነው። ከኔ ጀምሮ መተው፣ ራስን አዋርዶ ተጎድቶ መኖር ለህይወት ደስ አይለንም። እኛ ለሌላው ተመችቶ እኛ ተጎድተን ሌላው እንዲመቸው ነው መኖር ያለብን። ክርስትናው እንደዛ አይደለም። ራሱን ዝቅ ያደርግ የሚያጥል ሰው ከፍ ይላል ነው የተባለው። ከዚህ ከምቾት መውጣት ያስፈልጋል። እዛ መፍራት የለም፣ ማፍራት አይገኝም። የሚገባውን ይላል። እዚህ ጋር ምንድነው የሚለው? ሙሉ ፍሬ አያፈራም፣ ይታነቃሉ። ከዚያ በኋላ ሙሉ ፍሬ በዚህ ጋር ለማፍራት እሾሁ ይወቀዋል፣ ያንቀዋል። እኛም እዚህ እንመጣለን፣ በጣም ማፍራት እንወዳለን። ግን ያቺ ምቾታችን ስትነካ ደግሞ ፍሬ ማፍራት ያቀተናል። ለቤተ ክርስቲያን አፍሬዎች እንዳንሆን ምቾታችን በሐሳብ የገነባነው ምቾት በልባችን የሰራነው ስዕል ይገድበናል። ከዚህ መውጣት ያስፈልጋል። ያለ ምቾትም እግዚአብሔር ማገልገል ሰው እንዲሁም እኮ አብዛኛው መጽሐፍ ቅዱስ ላይ ያሉ ታሪኮች ስናይ ያለ ምቾት የኖሩ ሰዎች ናቸው ጽድቅ የሰሩት። ሐዋርያት ምቾት እያላቸው ምንም አላደረጉም። ክርስቶስ ጋር እየተከተሉት እየበሉ ያጠጣ ምን እያላቸው ስልጣን የሰጥ ደስ ብሏቸው ኖሩ። ምንም አላደረጉም። አጋንንት እንኳን ማውጣት አቅቷቸው ነበር አንድ ወቅት ላይ። ክርስቶስ ከነሱ ሲለይ ጸጋ ከተሰጣቸው በኋላ ከምቾት ውጪ ነው የሆኑት። መገረፍ ነው እድላቸው፣ መሰቀል ነው። ያ ግን ያስደስታቸው ነበር። በዛ ውስጥ ግን ዓለምን አፈሩ። እጥፍ አድርገው ከ12 የነበሩት 12 ሚሊዮን አደረጉን። ከዛም በላይ እንድንሆን የሰሩት ያለ ምቾት ነው። ክርስቶስን የተከተሉ በምቾት መኖር በቃ። ከዚያ ወደ ስቃይ ውስጥ ሲገረፉ፣ ሲታሰሩ፣ ሲጋዙ፣ መርከብ ላይ ሲወድቁ ቅዱስ ጳውሎስ እንዲሁ በደንብ ይገልጸዋል። ብዙ ነገር አይቻለሁ፣ መራብን፣ መጠማትን፣ መርከቤ ተሰብሮ 3 ቀን በውሃ ላይ በጨለማ ውስጥ በብርድ በእስር በምናምን ይልና ምን ይላል? ከዚህ ሁሉ ግን የሚያስጨንቀኝ ምንድነው አለ? የአብያተ ክርስቲያናት ጉዳይ ነው አለ። ይሄ ሁሉ አለመመቸት እያለው ግድ አልሰጠውም። እሱ ለቤተ ክርስቲያን ነበር የሚጨነቀው። የአለመመቸት ውስጥ ያሉ ሰዎች ናቸው ቤተ ክርስቲያንን እንዲያቆሟት። እኛ ግን በምቾት በነጠላ ውስጥ ምቾት፣ በካባ ውስጥ ምቾት እግዚአብሔርን ልናገለግል እንሞክራለን። ለዚህ ነው ብዙ ጊዜ የማይሳካልን። ያለ ምቾት ውስጥ መኖር ትልቅ የጽድቅ መንገድ መሆኑን እነ ዳዊት ሌሎችንም ታሪክ ያለ ምቾት ነው ጽልቅ። ሙሴ ምቾት ላይ ያለ ቤተ መንግስት እያለ በሱ ምንም አልተሰራ። ያለ መመቸት ቦታ በረሃ ወርዶ ሲሰቃይ 40 ዓመት በግ እየጠበቀ ሲኖር ነው እግዚአብሔር ጽድቅ የመጣለት እስራኤልን ነፃ የሚያወጣ ሙሴ የሆነው። ስለዚህ እኛም ያለ መመቸትን መለማመድ ክርስትና በምቾት ውስጥ መኖር አይደለም። ሌላው ያማረ ላይ ወደቀ አፈራ ይላል። መጨረሻ ሰው ወደዚህ መምጣት አለበት። በምቾት ታንቀንም ሊሆን ይችላል፣ አንድ ወቅት ላይ ደርቀንም ሊሆን ይችላል፣ ጠውልገንም ከውስጣችን ወፎች መጥተው ዲያብሎስ መጥቶ ነጥቆ ሊሆን ይችላል። ከዚህ ግን ሁሉ አልፈን በደንብ እየለሰለስን ማዳበሪያ እየተሰጠን አንድ ቦታ እንዳላበዛ እንጂ አንድ ቦታ መላእክት ምንድነው የሆነ ያላፈራች ዛፍ ነበረች። እግዚአብሔር ጌታው ምናል ሊቆርቁረጧት አቃጥሏት አለ። ከዚያ በኋላ ምን አሉ አገልጋዮቹ? ጌታ ወይ እባክህ ለ1 ዓመት ተዋት፣ ማዳበሪያ ፍግ እናረግላታ፣ ማዳበሪያ እንጨምር፣ ውሃ እናጠጣታለን፣ 1 ዓመት ጠብቀንና ከዛ በኋላ ካላፈራች ግን ቁረጣት አለ። ብዙ ዘመን ያቻ አድጋ አላፈራችም። አሁን እኛ ማዳበሪያ መስጠት፣ ውሃ ማጠጣት በኮትኮት ያስፈልጋል ህይወታችን። እስከዛሬ ወፎች መጠቀም የሚወስዱትን ነገር መጠበቅ፣ አጥር ማበጀት፣ በደረቅ ላይ የነበረውን ውሃ ማብዛት፣ አፈር መጨመር፣ ፍግ ማብዛት፣ ማዳበሪያ ያ ነገር በደንብ ፋፍቶ እንዲያበራ፣ በእሾ መካከል የታነቀን እንዳንሆን ምቾታችን አስወግደን ቆራርጠን ጥለን ከምቾት ወጥተን ወደ በመከራ ውስጥ በስቃይ ውስጥም በማይመች ነገር ውስጥም ማገልገል መሞከር ስንጀምር ያኔ ውሃው ለሙን አግኝተን የለመለመ አዝመራ ሆነን 100 እጥፍ ነው የሚለው። የሚገርመው 100 እጥፍ። እኛ 1 እጥፍ እንኳን እስቲ እናፍራ፣ 2 እጥፍ እናፍራ፣ 100 ይቅርብን። ስለዚህ 30 ዓመት 60 100 ያማረ እጥፍ እንድናፈራ ያስችለን ዘንድ እንዲህ ሆነን
ልንበረታ ልናድግ ያስፈልጋል። እድገታችንን በዚህ መንገድ ክርስትናችን ካላስኬድ ነው በመታነቅና በደረቅ ላለት ላይ በመንገድ ላይ እንደወደቀ ሆነን መቅረት በእውነት የሞተልንን ክርስቶስ ደሙን ያፈሰሰልን ለኛ ሲል ይሄን ሁሉ ለታያለገውን ክርስቶስ እንደማሳዘን ምን ይሰማው ይሁን? ለዛ ግን ስንጥር ነው ክርስቶስ እየረዳን መጨረሻ ላይ ያማረ ፍሬ ምናፈራ ምን ነው ለምልመን አፍርተን በዚህ ዘመን በሐምሌና በነሐሴ ዝናቡ ለምለሙ አርጥቦላቸው ገበሬው የዘራው ደስ የሚል አረንጓዴ ዛፍ እንደሚያወጣ የኛም ሕይወት ረስርሶ ለምልሞ ጠለ በረከቱን አግኝተን በደንብ አድገን እንድናፈራ የሚሆን ቅዱስ መንፈሱን ያድለን ዘንድ የአምላካችን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።